እንደ ልጅ ነበር ገላዋን ራሴ ነበር ማጥባት። ካሁን ልጆችን እየተቆጣጠርኩ በሳምንት 2 ገላቸው እንደማጥባቸው ባለቤቴንም እንደዛ እያረኩ በቃ ቢያንስ ለተከታታይ 3 ዓመት ከዛ እየጎረመሰ ስትመጣ ራሴ ነው የምታጠበው። ጆኛ የሆነ በ12 ዓመቴ ነው። በ12 ዓመት ጎረቤት ስለነበር ልጅ እንዴት እንደማቀፍ እንዴት እንደሚታቀፍ አላውቅም ነበር። ሴት ናት የመጀመሪያ ልጅ ሴት ነች። እንዲያውም ሐኪሞች እንዴት ነው የምታቀፊያት መስል እኔ እንጃ ከካብለሽ ምናምን ሲሉ እኔ እንጃ አላቸው። እንግዲያውስ እንወስዳታለን ይሉኛል። እንደወለድኩኝ አካባቢ ማለት ምንም አላውቅም እና ያ ለእኔ ከባድ ነበር። እንዲያውም ክረምት ላይ ነበር የወለድኳት። ዝናብ ውሃ ሁሉ አጥቤያታለሁ ካለማወቅ ማለት ነው። እንጠናና ብለሽ ካፌ ውስጥ በ10 ደቂቃና በ20 ደቂቃ በአንድ ቀንና በ2 ቀን ተጠናንተሽ ከምትጋቢ እንደዚህ ቤተሰብ ያጠና ይሻላል። እና በጣም ይገርመኛል። አሁን ሳስበው ልክ ልጆች አሁን ታላቅና ታናሽ እንደሚጋጩት እንደዛ ነበርን እኛ። አሁን ተጋጭተን አሁን ነው እንረሳዋለን። ግን ባልና ሚስት ነበርን ያኔ ብላለሁ። ይገርመኛል። እሱን እኮ ነው የምለው። እያት ሄዳለሁ ስል አልሰድም አለች እናት። ምክንያቱም ገና ልጆች ናችሁ፣ እሷ ማደግ አለባት፣ አንተ ማደግ አለብህ፣ ትምህርትህንም መጨረስ አለብህ። ከዛ ሲሉ በፍጹም እኔ ይዤ ሄዳለሁ። እናቴ ደግሞ ይዘህ ሂድ ነው የኔ እናት። የእሷ እናት ደግሞ አትሄድም ነው። ምክንያቱም ምንድነው ሌላ ሰው ሊያገባት ይችላል ነው። ቆንጆ ስለሆነች። የጎንደር ሰው ደግሞ አብዛኛው አሜሪካ ነዋሪ ነው ልጆቻቸው። ሁሉም ሰው ሊወስዱብኝ ይችላል። አይኑን የሚጥለው እሷ ነው። ስለዚህ በቃ